ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ሰኞ የካቲት 9 2018 ዓመተ ምህረት ታደሰ ደውለሉ ሰሉስ ታደሰ ዘይቱ ፈልጦት ኮይኑ በሐደ ኮይና ደው ነብሎ ጦርነቱን እንደጀመሩት በጠዋቱ ወደ ታደሰ ወረደ ደውዬ ምንድነው እየሆነ ያለው አንተስ አለበት ወይ ብዬ ስጠይቀው አይ ምን መሰለ እናሸንፋለን የሚል እምነት ስላላቸው ነው አለኝ። ዛሬም ቢሆን የህዋትና የነሻቢያን ተልኮ ይዞ መጥቶ ደብረታቦርን ለማፍረስ ደብረታቦርን ካፈረስኩ ክልሉን በቀላሉ ማፍረስ ይችላል ብሎ ከትግራይ ከ27 የጋማ ከብት በላይ ግባት ጭኖ መጥቶ ከተማው ላይ ትንኮሳ የፈጸመው ቡድን አፍሮ እንዲመለስ ተደርጓል። እኔ እንደ ጓደኞቼ ሙቼ በሆነ ተወልጄ ያደኩበት አገር ላይ እንደዚህ አይነት ነገር ሆኖስ ማየቴ በጣም ተሰምቶኛል። እነ ዶክተር ደብረጽዮን ግን በዛ መልክ አይደለም። ያኔ ህግ ወጥ በተባለው ምርጫ የተመረጥኩት እኔ ስለሆንኩ ወደ ጦርነት ስንገባ የትግራይ ክልል ፕሬዝዳንት ተብዬ ልግባ ብለው ነው። ሹመት በጣም ይወዳሉ ሰውየው ማለት ነው። ይሳካል አይሳካም፣ የስንት ቀን ፕሬዝዳንት ይሆናሉ አይሆንም፣ እሱን እንግዲህ በሂደት የሚታይ ነገር ነው። ማለት የደርግ መንግስት ወደ ስልጣን እንደመጣ በአሜሪካ መውገዝ ምናምን በጣም የተለመደ ነገር ነበር ነውና የሆነ ቀበሌ ገበሬ ማህበርም ወጥተው ዜና ነው በኢትዮጵያ መገናኛ ብዙሃን የተላለፈው ወቅቱ ማለት ነው። የዚህ ቀበሌ ገበሬ ማህበር የአሜሪካ ኢምፔሪያሊዝምን አስጠነቀቀ ይላል። አንድ ገበሬ ማህበር የአሜሪካ መንግስትን ማለት ነው ስርቻ የሚርመጠመጠው ቡድን የት እንዳለ ማናቀው ቡድን የኢትዮጵያ መከላከያ ሰራዊትን ስለጨረስኩት ጨርሶ ወደ ኋላ የሚሸሸው በዓለም ላይ በጊነስ ወርልድ ቡክ ላይ መመዝገብ ያለበት እያሸነፈ የሚሸሽ እየገደለ የሚሟሽሽ ቡድን ልክ የአሜሪካ ኢምፔሪያሊዝም እንዳስጠነቀቀው ገበሬ ማህበር ሊመጣጠን የማይችለውን ኃይል እኔ ገድዬው እኔ ጨርሼው የሚባል ነገር ተረት እየተወራ የሚቀጠልባት ሀገር መሆኑ ያሳዝናል። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ኢትዮጵያ በፈንጅ የማይጠቁና እስከ 14.5 ሚሜ አፈሙዝ ያላቸው መሳሪያዎችን የሚታጠቁ የውጊያ ተሽከርካሪዎችን በዚህ ሳምንት ማስገባቷን በመከላከያና በጸጥታ ጉዳይ ላይ የሚሰሩ መገናኛ ብዙሃን በቪዲዮ የተደገፈ መረጃ አሰራጭተዋል። ካማዝ 55949 ታይፎን ኬ የተባሉት እነዚህ የውጊያ ተሽከርካሪዎች ከባድ ዕቃ በሚያጓጉዙ ሎቤር ተሽከርካሪዎች ላይ ተጭነው ሲጓዙ የታየ ሲሆን ቢያንስ 4ቱ ተጭነው ሲሄዱ በቪዲዮ ምስል ተሰራጭቷል። ሩሲያ ሰራሽ የሆኑት እነዚህ የውጊያ ተሽከርካሪዎች መላከላቸው የፈንጅ መከላከያ እንዳላቸው ይፋ ከሆኑ የመኪኖቹ መግለጫዎች መረዳት ተችሏል። ይህ ካማዝ 53949 የተባለው ሩሲያ ሰራሽ የውጊያ ተሽከርካሪ በጣሪያው በኩል እስከ 8 ኪሎ ግራም የሚመዝን የቲኤንቲ ፈንጂዎችን ፍንዳታ የሚቋቋም ሲሆን በመሬት በኩል የተጠመደ 10 ኪሎ ግራም የሚመዝኑ ፈንጂዎችን መቋቋም እንደሚችልም ተመልክቷል። 6.7 ሜትር የሚረዝመውና 2.5 ሜትር ስፋት እንዲሁም 2.8 ሜትር ከፍታ ያለው ይህ የውጊያ ተሽከርካሪ ሾፌርና ረዳቱን ጨምሮ ሌሎች 8 የታጠቁ ወታደሮችን የሚጭን ከጎን 4 ከኋላ 1 በር ያለው ሲሆን የርቀት መቆጣጠሪያ የተገጠመለት እንዲሁም ከመካከለኛ እስከ ከባድ መትረየስ በላዩ ላይ የሚገጠምለት የውጊያ ተሽከርካሪ እንደሆነ መረዳት ተችሏል። የደፈጣ ጥቃቶችንም መቋቋም እንደሚችል ተገልጿል። እስከ 2000 ኪሎ ግራም ጥይትን ጨምሮ ወታደራዊ ቁሳቁሶችን ጭኖ በሰዓት ከ100 ኪሎ ሜትር የሚጓዝ የታወቀ ሲሆን አንድ ጊዜ በሞላው ነዳጅ 1000 ኪሎ ሜትር መጓዝ እንደሚችልም ተመልክቷል። እንደ መሬቱ መልክዓ ምድር ተሽከርካሪው በአውቶማቲክ እንዲሁም በማኑዋል የሚነዳ እንደሆነም ከተሽከርካሪው ዝርዝር መረጃዎች መገንዘብ ተችሏል።
ይህ በእንዲህ እንዳለም ወታደራዊ ቁሳቁሶችን የጫነ የጭነት አውሮፕላን በትናንትናው ዕለት ባህር ዳር ማረፉን የአቪዬሽን መረጃዎችን የሚያስሰው ሪችቴድ ዘግቧል። ትላንት እሑድ የካቲት 8 2018 ባህር ዳር ወታደራዊ ቁሳቁስ ጭኖ ያረፈው አውሮፕላን IL-76 TD የተባለ የጭነት አውሮፕላን መሆኑ የተገለጸ ሲሆን ከታህሳስ ወር ጀምሮ 6 ወታደራዊ ቁሳቁስ የጫኑ አውሮፕላኖች ባህር ዳር መራገፋቸው ተመልክቷል። ኢትዮጵያ መከላከያ ተቋሟን በወታደራዊ ትጥቅና ስልጠና ለማዘመን እየተንቀሳቀሰች መሆኗን የሀገሪቱ የጦር አዛዦች ሲገልጹ ቆይተዋል። የኢትዮጵያ አየር ኃይልን በተመለከተም በ85 ዓመታት አየር ኃይል ከነበረው አቋም ጋር ሲነጻጸር አሁን ያለበት ቁመና የ85 ዓመታቱ ድምር መሆኑን የአየር ኃይል 9ኛ ዓመት በዓል ሲከበር የተናገሩት ጠቅላይ ሚኒስትር አብይ አህመድ በቀጣዮቹ 5 ዓመታት ይህን አቅም በእጥፍ በማሳደግ ከአፍሪካ ቀዳሚ እንሆናለን ማለታቸውም ይታወሳል። የእርሳቸው መንግስት ወደ ስልጣን ሲመጣም አየር ላይ መብረር የሚችል የአየር ኃይል ተቋም ንብረት አንድ ቢጫ ሄሊኮፕተር ብቻ እንደነበር አስታውሰው አሁን 100 ያህል በስራ ላይ የሚገኙ አውሮፕላኖች መኖራቸውንም ገልጸዋል። አረብ ሚሊተሪና ሌሎች ወታደራዊ መረጃ ምንጮች ኢትዮጵያ በቅርቡ ፈረንሳይ ሰራሽ ሚራጅ 2000 የተባሉ ጀቶችን መታጠቋን ሲገልጹ፣ ዲፌንስ ብሎግ ደግሞ በጥር ወር 6 ዘመናዊ የውጊያና የስልጠና አውሮፕላኖች መግባቱን ከነዚህ ውስጥ 4ቱ እንደ አውሮፓውያን አቆጣጠር ጥር 9 2026 ቢሾፍቱ መድረሳቸውን መዘገቡ ይታወሳል። ከዚህም በተጨማሪ የኢትዮጵያ አየር ኃይል ሱ-35 የተባለ ዘመናዊ የውጊያ ጀቶችን መታጠቁን፣ የቻይና ኢራን እንዲሁም ቱርክ ድሮኖችንም በተመሳሳይ እየጠቀሙ መሆኑ ይታወቃል። ስለ ሀገሮ ሕገ መንግሥት ምን ያህል ያውቃሉ? ሕገ መንግሥታዊ ተቃርኖዎች በሚል ርዕስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግሥት የማሻሻያ ሐሳቦችና ምክንያቶቻቸውን የተመለከተ አዲስ መጽሐፍ ቀረበሉ። ሁላችንም እንደ ዜጋ ይመለከተናል። አንቀጽ 39 ሰንደቅ ዓላማ፣ የክልሎች አወቃቀር፣ ከፕሬዝዳንታዊና ከፓርላሜንታዊ የቱ ይሻላልና ሌሎች ሐሳቦች ለሁላችን በሚገባ አቀራረብ የሕገ መንግሥት ኮሚሽን ቃለ ጉባኤያትን ሳይቀር አካቶ በመጽሐፉ ውስጥ በዝርዝር ተዳሷል። በቀድሞ የደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል ጠቅላይ ፍርድ ቤት ፕሬዝዳንትና የድህረ ምርጫ 97 ሁከት አጣሪ ኮሚሽን ሰብሳቢ በነበሩት አቶ ፍሬሕይወት ሳሙኤል የተጻፈው መጽሐፍ በገበያ ላይ ውሏል። የካቲት 10 ቀን 2018 ዓ.ም ከቀኑ 8 ሰዓት ተኩል በአዲስ አበባ ዩኒቨርሲቲ ቢዝነስና ኢኮኖሚክስ ግቢ እሸቱ ጮሌ አዳራሽ ታዋቂ ግለሰቦች፣ ምሁራንና የመንግስት የሥራ ኃላፊዎች በተገኙበት ይመረቃል። መጽሐፉን በጃፋር መጽሐፍት ቤት ያገኙታል። ለተጨማሪ መረጃ 0911 09 07 01 ይደውሉ። ሙግት በእውቀት ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ያለፈው ሳምንት በኢትዮጵያ ሲካሄድ የነበረው የአፍሪካ ሀገራት የመሪዎች ጉባኤ እንዲሁም ደግሞ የጣሊያን አፍሪካ ስብሰባ በሰላም ተጀምሮ በሰላም መጠናቀቁን ቀደም ሲልም ከመሪዎቹ ስብሰባ በፊት የውጭ ጉዳይ ሚኒስትሮች ስብሰባ እንደነበር ይታወቃል። በአጠቃላይ በርካታ ክስተቶች የታዩበት ሳምንት ነው። ሁሉም በሰላም ተጠናቆ የሀገራት መሪዎችም እንግዶችም ወደ የመጡበት በመመለስ ላይ መሆናቸው እንግዲህ ታውቋል። ምናልባትም የህብረቱ ጉባኤ በሚካሄድበት ወቅት እንዲሁም ከመካሄዱ ዋዜማ ኢትዮጵያ ውስጥ ግጭቶች መኖራቸውን ለማሳየት በኢትዮጵያ መንግስት ላይ ያመፁ ኃይሎች በዚህም በዚያም ከፍተኛ መወራጨት የታየበት ጊዜ ነበር። የመጀመሪያው በጠለምት አካባቢ በጥር ወር መጨረሻም ማለትም በፈረንጆቹ ጥር ወር መጨረሻ በእኛ በትክክል ቀኑን ለመግለጽ ጥር 18 2018 በጠለምት አካባቢ የህወሓት ኃይሎች ያደረጉት ትንኮሳ ነበር መጀመሪያ ሲባል የነበረው። በኋላ የወጡ መረጃዎችም የዓለም አቀፍ መገናኛ ብዙሃን ትንተናዎችም ኢኮኖሚስትን መውሰድ እንችላለን። ህወሓት ወረራ ፈጽሞ ለመሻገር ወይ ደግሞ ቦታዎችን ለመቆጣጠር ሞክሮ ነበር፣ አልተሳካም። አሁን ደግሞ ባለፈው ሳምንት ውስጥ በደብረ ታቦር፣ ትላንት ደግሞ በወረታ ብዙ ጥረቶች ተደርገዋል። ምናልባትም ህዝበ ወያኔ ሓርነት ትግራይም እንዲሁም ደግሞ የፋኖ ኃይሎችን በዚህም በዚያም የሚያደርጉት መወራጨት በተለይም በዚህ ወቅት ለምን ሆነ የሚለው የመጀመሪያው የአፍሪካ ህብረት ጉባኤ በሚካሄድበት ወቅት ዓለም አቀፍ ዜና ለመሆን ያለው እድል ሰፊ ነበር። ጉባኤው ከመካሄዱ አስቀድሞ የህወሓት ኃይሎች ወደ ጠለምት ያደረጉት ሙከራ ጠለምት ላይ ከተሳካ በሌላውም በኩል መጠነ ሰፊ እንቅስቃሴ እናደርጋለን። ያንን ተከትሎ ለአፍሪካ ህብረት መሪዎች ጉባኤ ሊሰረዝ
ይችላል ወይ ደግሞ የጸጥታ የደህንነት ስጋት የሚል ነገር ይመጣና ሊሰረዝ ይችላል። ባይሰረዝ ደግሞ በርካታ የውጭ እንግዶች እንዲሁም በርካታ ጋዜጠኞች ወደ ሀገር ቤት ስለሚገቡ ዓለም አቀፍ መነጋገሪያ መሆን እድላችን ሰፊ ነው በሚል በጥናት በቅድ እንደሄዱበት ነበር የታመነው። እንግዲህ ያሰቡት አልተሳካም። ከዛ በኋላ በደብረ ታቦር የታየው ሙከራም የህብረቱ ጉባኤ በሚካሄድበት ወቅት በመሆኑ በአንድ በኩል በህብረቱ ጉባኤ ላይ ተጽዕኖ ማሳደር ኢትዮጵያ ውስጥ ሰላም የለም የሚለውን ለማረጋገጥ ያስችለናል በሚል ያው ፋኖ በራሱ በግሉ አቅዶ ምናምን የሚከውነው ነገር የለም። አሁን በመናበብ በጋራ የሚያደርጉት ነው። ቲፒኤልኤፍን በጠለምት በኩል ያደረገውን ነገር ህወሓትን ሻዕቢያን ሳያማክር የሚገባበት ነገር አይደለም። ስለዚህ በቅንጅት ኢትዮጵያ ውስጥ ሰላም የለም። በአጠቃላይም ደግሞ ከተሳካላቸው ከዛ ያለፈ ነገር መንግስት ጭምር አፍርሰው የሚፈልጉትን ነገር ለማድረግ የሚንቀሳቀሱበት ሁኔታ እንደሆነ እንግዲህ ዝም ብሎ መገምገም ይቻላል። በቀደም በሳምንቱ መጀመሪያ አካባቢ ባለፈው ሳምንት ማለት ነው በደብረ ታቦር ላይ እንቅስቃሴ ያደረጉ፣ ትላንት ደግሞ በወረታ የፋኖ ኃይሎች በተመሳሳይ እንቅስቃሴ ማድረጋቸውን የሚገልጹ መረጃዎች ናቸው እየወጡ ያሉት። ምናልባት ይህ በደብረ ታቦር እንቅስቃሴ እንዳልኩት የአፍሪካ ህብረት የመሪዎች ጉባኤ የሚካሄድበት ወቅት ስለሆነ ምናልባት ዓለም አቀፍ ትኩረት ለመሳብ ይሄ በተለያየ መንገድ ግራ የተጋባው ወይ ደግሞ ተስፋ እየራቀ የመጣውን ደጋፊ በተወሰነ ደረጃ ለማስፈንጠዝም ይቻላል ተብሎ የታመነበት ነው። እርግጥ ነው በተለያዩ መድረኮችም የፋኖ ደጋፊዎች እንባ ሲቀራቸው አይተናል። ለ2 ዓመታት ከምናምን ስንመኝ የነበረውን ከተማ ተቆጣጥረናል በሚል በዚህ በማህበራዊ ገጽ በምናምን ያወጧቸውን መረጃዎች አይተናል። እርግጥ ነው እንኳን ደጋፊው አይደለም እዛ ሂደቱን እንመራለን ፖለቲካ እናውቃለን የሚሉ ሰዎች እንኳን የተጨበጠ ነገር ምን እየተካሄደ ኢትዮጵያ አቅም በምን ደረጃ ላይ የኛ አቅምስ ምንድን ነው የሚለውን ለመገምገም የሚችሉበት ሁኔታ የለም። ለነገራችን ላይ እነሱ ብቻ ሳይሆኑ ራሱ ህወሓት የሚባለው ቢያንስ መንግስት ነበረ። በረዥም ጊዜ ፖለቲካ ልምድ በረዥም ጊዜ ሂደት ውስጥ ያለፉ ሰዎች ናቸው የሚባሉ ሰዎች እንኳን አሁን አቶ ጌታቸው ሰሞኑን ቲቢኤስ ከተባለ የትግርኛ ቋንቋ በሚተላለፍ የትግራይ መገናኛ ብዙሃን ጋር በሰጡት ቃለ ምልልስ ያረጋገጡት ኢትዮጵያ ውስጥ ምን እየተካሄደ እንደሆነ በተጨባጭ ኢትዮጵያ ውስጥ ምንድን ነው ያለው ሁኔታ የሚለውን እንኳን ለመገምገም የሚችሉ ሰዎች አለመሆናቸውን እነ ዶክተር ደብረጽዮንን ነው የምለው። እንኳን ይሄ መሪ የሌለው በየስርቻው የተበታተነ የፋኖ እንቅስቃሴ ቀርቶ እነዛ እንኳን ኢትዮጵያ ውስጥ ምን ይካሄዳል የሚለው ነገር ግምት መረጃ በተጨባጭ ነገር ላይ እንደማይነሱ ፌስቡክ ላይ እና ትዊተር ላይ ምናምን የሚጻፉ ነገሮችን መሰረት አድርገው ትንተና እንደሚሰሩ በመገረም ተናግረዋል። የኢትዮጵያ መንግስት ተዳክሟል። ዩናይትድ አረብ ኤምሬት ከአሜሪካ ጋር ተጣልታለች። ስለዚህ ጊዜው ሁኔታው ለኛ የተመቸ ነው በሚል ነገሮችን በዛ መንገድ ቃኝተው ትንተና ሰርተው ለመዋጋትም ምን ለማድረግም ያን መሰረት ያደርጋሉ የሚል ነገር ነው። አሁን እውነት ለመናገር ፌስቡክ ላይ እና ምናምን ላይ ያለን ነገር አይቶ ትንተና ለሚሰራ ሰው እርግጥ ነው መተኮስ ሳያስፈልግ መኪና እየነዱ መጥተው አዲስ አበባ መቆጣጠር ያስችላል። ምንድነው ፈርሷል፣ ወድቋል፣ አክትሞለታል። ይህንን ማህበራዊ ሚዲያ ላይ የሚነገር ነገር አለ። ያው በፋኖ በሸኔው በቲፒኤልኤፉ በአጠቃላይ በኩርፊያ በቁጣ በተቃውሞ ውስጥ ባለው ጎራ በተመሳሳይ የሚነገር ነገር ነው። ግን እነዚህ ሰዎች ዛሬን ሳይሆን የዛሬ 6 ወር የዛሬ ዓመት እንዲህ ያሉ ነገሮች የሚገመጉ እንኳን ቢሆን በአንድ ጊዜ እጃቸው ላይ ያለውን ደጋፊ ሜዳ ላይ በትነው ለመሄድ የሚያስችል ሁኔታ ነው እየሰሩ ያሉት። ሰሞኑን የኢትዮጵያ ሀገር መከላከያ ሰራዊት ከተለያዩ የኢትዮጵያ ክልሎች እየወጣ ኃይሉን ወደ አንድ አቅጣጫ እያሰባሰበ ነው። በግልጽ የሚታወቅ ነገር ነው። ያ ደግሞ ለምን እንደሚሆን ለማናችንም የሚያጠራጥር ነገር አይደለም። ይህ ባለበት ሁኔታ ውስጥ ባዶ ሜዳ ተገኘ ተብሎ ማን ነው ደብረ ታቦር ለመግባት ተሞከረ። አሁንም እንደዚህ አይነት ነገር ያኛው ላይ ሲመቱ ደግሞ ወደ ወሮታ ላይ ትናንት ደግሞ እንደዚህ አይነት ሙከራ ተደረገ። የኢትዮጵያ ሀገር መከላከያ ሰራዊት ደጋግማ የምንለው ነገር ከሆነ ቦታ ላይ ወጣለሁ ብሎ ሲወስን አንደኛ ትልቅ ጉዳይ ትልቅ አጀንዳ አለው ማለት ነው። በሌላ በኩል እንዲህ አይነት አጀንዳ ጋር በሰላም በውይይት በንግግር ለመጨረስ ያለው ፍላጎት ዝግ ሲሆን ወደዚህ ነገር ሲሄድ
ወይ ደግሞ የኢትዮጵያን ህልውና የኢትዮጵያን ዳር ድንበር ለማስከበር ምክንያቱም የቲፒኤልኤፍ የሻዕቢያ ኃይሎች የኢትዮጵያን ድንበር ጥሰው በደንብ እየገቡ መሆናቸው ግልጽ ነው። ስለዚህ በዛ በኩል ያለውን አደጋ ለመቀልበስ ሲሄድ እዚህ ጋር ያለው አነስተኛና ጥቃቅን ቡድን ምንም ችግር ይፈጥራል አይፈጥርም የሚል ነገር አይደለም። አነስተኛና ጥቃቅን ቡድኑ የሚፈጥራቸው ነገሮች በአገር ህልውና በመንግስት ቀጣይነት ላይ የሚያመጣው ነገር የለም። ነገር ግን ደግሞ እስካሁን በተሰሩ ስራዎች የክልል ጸጥታ ኃይላት አቅማቸውን እያጎለበቱ ሁኔታዎችን መቆጣጠር የሚችሉበት ሁኔታ እየደረሱ ነው። በሌላም በኩል ደግሞ ታጣቂዎቹ ከጊዜ ወደ ጊዜ እየተዳከሙ የኮሰመኑ የመጡበት ሁኔታም አለ የሚል ግምገማ አለ። ያ ማለት ደግሞ በሻዕቢያ በምናምን በተለያየ መንገድ የሚደረግላቸው ድጋፍ ደግሞ እዛ ላይ የተወሰነ ለመንቀሳቀስ ያላቸውን እድል ያሰፋል። ነገር ግን ለመንቀሳቀስ ያላቸውን እድል ያሰፋል ማለት የኢትዮጵያን ህልውና የመንግስትንም ህልውና አደጋ ውስጥ ለመክተት በሚችል ደረጃ ስላልሆነም በዋናነት ትኩረቱ ሌላ ቦታ በመሆኑ ለክልል ጸጥታ ኃይሎች ሲተው ባዶ ሜዳ ተገኘ ተብለው በምንድነው በደብረ ታቦር በወረታ ሙከራ አድርገዋል። ኦሮሚያ አካባቢም ይሄ 7 ዓመት የኢትዮጵያ መከራ የሆነ የኦሮሞ ህዝብ ነፃ ሲወጣ ነፃነት ለምን ኦሮሞ አገኘ ብሎ የሚተኩስ የሚመስል የኦሮሞ ህዝብ ደግሞ ጭቆና ውስጥ በነበረበት ሰዓት በሀገሩ በቀሬው ባይተዋር በነበረበት ጊዜ የት እንደነበረ የማይታወቅ ቡድን 7 ዓመቱን ኦሮሚያ ውስጥ መከራ ለኢትዮጵያን ችግር ሆኖ የቆጠለ ቡድን ድራሹ እየጠፋ ባለበት ሰዓት አሁን ደግሞ የሆነ ነገር የኢትዮጵያ ሀገር መከላከያ ሰራዊት እንትን ሲል አንዳንድ ቦታ ላይ እየተንቀሳቀሰ ነው የሚል ነገር ይመጣል። ያው መንግስት በይፋ እኮ ገልጿል ወይ ደግሞ በይፋ እንቅስቃሴዎችን ሲያደርግ ያለውን ሁኔታ ገምግሞ ነው። የእነዚህ ኃይሎች አሁን አንዳንዴ ባለፈው አንስቼዋለሁ እዚህ ደረሱ የሚባል ነገር ቢኖር የሆነ አንድ ወደ ግንባር ካሉት የተወሰነ ኃይል ልኮ ከያሉበት ጆሮአቸውን ቆንጥጦ ማንፈራፈር የሚችልበት ሁኔታ ስለሆነም ጭምር ነው ከእንዲህ አይነት ሁኔታ እንትን የሚለው። ስለዚህ ወደ ምናምን ቢፈልጉ አዲስ አበባ ዙሪያ እንጦጦ የሚድረሱ ወጨጫ የሚግቡ የሚለውጡት ነገር የለም። ኢትዮጵያን ህልውና የኢትዮጵያን ቀጣይነት ለነገር ጭምር ለማስተካከል ትልቅ አጀንዳ ስልጣን ላይ ያለው መንግስት ስላለው እንደ ሀገርም ኢትዮጵያን ስላለን ሲንከባለሉ የመጡ ችግሮችን በውይይት በንግግር ለመፍታት ያልወሰነ ወይ ደግሞ ያንን ያልፈቀደ ትላንት ላይ የቆመ ፈንቅል ኦፕሬሽን ምናምን ኦፕሬሽን እየተባለ በትዝታ መኖር የሚፈልግ ዛሬን መኖር የተሳነው ኃይል ጋር መፍትሄ ለማግኘት ያው እንቅስቃሴ ግድ መደረግ አለበት። ምናልባትም የአፍሪካ ህብረት መሪዎች ጉባኤ መጠናቀቅ በመሃል የነ ሳውዲ ጥረት የሚያቆመው የሚለውጠው ነገር ከሌለ ወዴት እየሄደ እንደሆነ ለማናችንም ግልጽ ነው። ይህ ባለበት ሁኔታ ውስጥ አሁን የኢትዮጵያ ሀገር መከላከያ ሰራዊት የቀድሞ ሰራዊት አባላትን ጥሪ ያቀረበ የሚል ደብዳቤ ማህበራዊ ሚዲያውን አጨናንቋል። እሱ እኮ ግልጽ ነው። ምን እኮ እኔ እንዴት እንትን እንደሚሉ አላውቅም። እጅግ በጣም ግልጽ ነው። አንድ መንግስት አንድ ኃላፊነት የሚሰማው ኃይል የጠላቱን አቅም ቁመና የመጨረሻ ደረጃ ገምግሙ እንኳን ቢሆን የከፋ ነገር ቢመጣ ሁኔታዎች የተጠናከሩ ቢሆኑ ከገመትነው ውጭ ቢሆን ብሎ ብዙ ነገሮችን ያወጣል፣ ያወርዳል፣ ይተነትናል። ዝም ብሎ ግን በጥቅል ማንም ሰው እንደሚያው አሁን ኢትዮጵያ ውስጥ ያለው ሁኔታ ተጨማሪ ኃይል ተጨማሪ ምናምን ለመጥራት የሚያስችል አይደለም። ልክ በደርግ ጊዜ ያው መጨረሻ ላይ ክተት የሚታወጅበት ጊዜ ነበር። የደርጉንና አሁን ልዩ የሚያደርገው የደርግ ጊዜ ያው ደርግ ሁሉን ነገር እያጣ እየለቀቀ በመጣበት ወቅት ነው። አሁን ደግሞ በየሰፈሩ በየመንደሩ የተነሳውን ኃይል አደብ አስገዝቶ በሌላ በኩል ደግሞ መንግስት ሆኖ በኢትዮጵያ ሰላም በኢትዮጵያ ህልውና ላይ ታጣቂዎችን እያደራጀ የሚልክ ኃይል ትግራይ ውስጥ ከሆነው ከፍርስራሽ ወይ ደግሞ ሰበርባሪ ቡድን ጋር በመተባበር የኢትዮጵያን ድንበር እየጣሰ እየገባ ስለሆነ የኢትዮጵያን ድንበር ማስከበር በዘላቂነትም ደግሞ 60 ዓመታት ምናምን ሲንከባለል የነበረውን ነገር በውይይት አልፈታም የሚል ትላንት ላይ የቆመ
ወደ ጊዜ መምጣት የተሳነው ቡድን ስላለ እሱም በሚገባው ቋንቋ ለማነጋገር የኃይል አማራጭን ፈቅዶ ለመጣ የኃይል ምላሽ መስጠትም የግድ ስለሆነ በዛ መንገድ የሚደረግ እንቅስቃሴ ነው። ከዚሁ ጋር ተያይዞ እንግዲህ ዝግጅት ሁልጊዜም የከፋ ነገር ቢመጣ የሚል የኢትዮጵያ ሀገር መከላከያ ሰራዊት 7 ዓመት ሲሰራ ነበር የነበረው። 7 ዓመት ሲሰራ ነበር ብቻ ሳይሆን 7 ዓመት ሙሉ ከቴክኖሎጂ ጋር ከመሳሪያ ጋር በጣም መጠነ ሰፊ ስራዎች ሲሰሩ ነበር። ልማት ይሰራል። ከልማት ጎን ደግሞ እነዚያ ነገሮች ይከወኑ ነበር። ልማቱን ለመጠበቅ ልማቱን ለማስቀጠል የሀገር ሰላምና ደህንነትን መሰረት አድርጎ መሄዱ ደግሞ እጅግ አስፈላጊም ስለሆነ በዛ ዙሪያ ይሄ ሲሰራ ነበር። ስለዚህ በቂ ስልጠና፣ በቂ ውትድርና ምናምን የወሰዱ በርካታም በመቶ ሺዎች የሚቆጠሩ ወታደሮች አሉ። ቴክኖሎጂን በተመለከተ እንግዲህ የኢትዮጵያ መንግስት መናገር አያስፈልገውም። ዓለም አቀፍ የትንተና ምናምን መጽሔቶች ላይ የሚወጡ ነገሮችን ይመልከቱና ይጎብኟቸው። ዝግጅቱን በተመለከተ በተመሳሳይ። ስለዚህ በዚህ መልክ የኢትዮጵያ ሀገር መከላከያ ሰራዊት በዚህ መጠን የተዘጋጀም ቢሆን የከፋ ነገር፣ ያልተጠበቀ ነገር ሁልጊዜም የናከውም ያሳነስከውም ቢሆን ከበስተጀርባ ምን እንዳለ ምን አይነት ሁኔታዎች እንደሚከተሉ እርግጠኛ መቶ የማትሆንበት ሁኔታ ስለሚኖር ሁልጊዜም በምታውቀው መረጃ ላይ ብቻ ትመሰረትና በተጨማሪም ደግሞ ቢሆንስ የሚሉ ነገሮች ታሳቢ ተደርገው መጠነ ሰፊ እንቅስቃሴ ይደረግ። ስለዚህ ከኢትዮጵያ ሀገር መከላከያ ሰራዊት ሲታዘጋጅ በየትኛውም መንገድ ልምድ ያላቸው የውትድርና ልምድ ያላቸውን ሰዎች ደግሞ በደጀንነት የአካባቢ ጸጥታ ወይ ደግሞ ሌሎች ነገሮች እንዲከውኑ እነሱን ደግሞ ታዘጋጃለህ። ስለዚህ ወታደሮች የኢትዮጵያ ሀገር መከላከያ ሰራዊት ወደ ግዳጅ እየሄደ መሆኑ ተገልጾ የአካባቢ ሚሊሻዎች ኃላፊነት ወይ ደግሞ የክልል ኃይሎች ኃላፊነት እየተወሰዱ መሆናቸው እየተገለጸ ባለበት የኢትዮጵያ ሀገር መከላከያ ሰራዊት የቀድሞ አባላት ጥሪ ተደረገ የሚል ወረቀት ማህበራዊ ሚዲያውን አጥለቅልቆታል። ወረቀቱ ትክክል ነው ትክክል አይደለም እሱም ማውቀው ነገር የለም። ነገር ግን የገረመኝ ወረቀቱን ሁሉም ጥሪ እየተደረገ ነው። አንዳንዶቹ የኢትዮጵያ መንግስት ያው በየትኛውም ኃይል ኤርትራን ለመውረር ኤርትራን ለመያዝ እንዲህ ሁሉንም ነገር ለመጨፍለቅ እየሄደ ነው የሚል ያው ከተጨባጩ ነገር ጋር መዛመድ የሚችል ነገር የሚናገሩ አሉ። የገረሙኝ የፋኖ ደጋፊዎች ናቸው። የፋኖ ደጋፊ የሚባል በዚህ ደረጃ ማሰብ የማይችሉ ሰዎችን ኮልኩሎ ነው ወይ የሚታገለው የሚል ነገር ነው የፈጠረብኝ። በተመሳሳይ መልእክቱ ሁሉም የፋኖ ደጋፊዎች ላይ ተመሳሳይ መልእክት የተሰራጨው ይሄው ሰራዊቱን ጨርሰ ነው አሁን እንደገና አዲስ ምልመላ ውስጥ ገባ። የቀድሞ ወታደሮችን ለመጥራት ሞከረ። አሁን ሰሞኑ መረጃ ብቻ በቂ አይደለም። ምን እየተካሄደ እንደሆነ የኢትዮጵያ ሀገር መከላከያ ሰራዊት ከአማራ ኦሮሚያ ከምናምን ሰራዊቱን እያወጣ መሆኑ በግልጽ እየተነገረ አይደለም። ሰራዊቱን ስለጨረሰ ነው። ሰራዊቱን የጨረሰ የሚሸሽ ቡድን በዓለም ላይ ፋኖ ከሚባል በላይ ውጭ ኖር ይሆን? የቆመበት መሬት እየከዳው ድንገት መጥቶ ፎቶ የሚነሳበት አድራሻም እየራቀ የመጣ ሲገባም ደግሞ አሁን ለአማራ ሕዝብ እታገላለሁ ብሎ ደብረ ታቦር ከተማ ገብቶ ፖሊስ ጣቢያ ማውደም፣ የሆስፒታል አምቡላንስ ማውደም ምን ለማሳካት ነው? ገብተው ነበር የሚለውን ለማሳየት ነው? እንደ ልማድ ፎቶ መነሳት አይሻልም? እርግጥ ባንክ ያለበት ምናምን ቦታ ላይደርሱ ይችላሉ። ግን የሆነ ያቃጠሉበት ፖሊስ ጣቢያ ጋር ፎቶ ተነስቶ እንደ ልማዳቸው ማሰራጨት ይችሉ ነበር። ወይ ደግሞ ፎቶ ለመነሳት የሚያስችል ጊዜ አልነበረም። እና ይሄ ቡድን ወረቀቱን በተመለከተ ያሰራጨውን ነገር ሳይ ለካ ሰውን በሰፈሩ ባድራሻው በቤት ቁጥሩ ከደለደልከው በኋላ የፈለግከውን ነገር ለካ መጋት ትችላለህ። ምንም ነገር አይሰማም፣ አያነብም። አንተ የምትለውን ነገር እንዳለ እንትን ይላል ማለት ነው። አሁን እኮ
የፋኖ ደጋፊዎች የኢትዮጵያ ሀገር መከላከያ ሰራዊት የቀድሞ ሰራዊትን ጠራኛ ስለጨረስነው የሚለው ያው ትንሽ አይኑን በተወሰነ ደረጃ መግለጽ ለቻለው በዚህ ደረጃ እያፌዙብኝ ነው ማለቱ አይቀርም እና አንዳንድ ምጸቶች አሉ። በጣም የሚገርሙ ነገሮች በደርግ ጊዜ አላቅም የሚደረጉ ነገሮች ሲታዩ ሰልፍ ይወጣል፣ ምን ይባላል፣ በየገበሬ ማህበር በየምናምን። አሁን የከሌ ገበሬ ማህበር ማለት ኢትዮጵያ ፖለቲካ ውስጥ ችግር ፈጥሯል። እንደ ኢትዮጵያዊ የትኛውም ኢትዮጵያዊ ስለ የትኛውም አካባቢ መናገር፣ አስተያየት መስጠት ምን ማለት ሁሉም የኔ ነው፣ ሁሉም የኛ ነው፣ የኔም ያንተ ነው አይነት ስሜት ስለነበር በዛ ስሜት ነገሮች ስለሚታዩ ሰፈር አካባቢ ምናምን እየጠቀሱ ነገሮች ቢነገሩ ምንም ችግር አልነበረባቸውም። ዛሬም ችግር እንደሌለባቸው በብዙ ሰዎች ዘንድ ችግር የለባቸውም። ግን ህመምተኞቹ ለሌላ ነገር እንትን ሊያጦዙ ስለሚችሉ ሁልጊዜ ምሳሌውን በደፍን በጥቅል መናገሩ ይጠቅማል። የዛን ጊዜ አሜሪካ ማለት የደርግ መንግስት ወደ ስልጣን እንደመጣ በአሜሪካ መውገዝ ምናምን በጣም የተለመደ ነገር ነበር ነው እና የሆነ ቀበሌ ገበሬ ማህበርም ወጥተው ዜና ነው በኢትዮጵያ መገናኛ ብዙሃን የተላለፈው ወቅቱ ማለት ነው። የዚህ ቀበሌ ገበሬ ማህበር የአሜሪካ ኢምፔሪያሊዝምን አስጠነቀቀ ይላል። አንድ ገበሬ ማህበር የአሜሪካ መንግስትን ማለት ነው ስርቻ የሚርመጠመጠው ቡድን የት እንዳለ ማናውቀው ቡድን የኢትዮጵያ መከላከያ ሰራዊትን ስለጨረስኩት ጨርሶ ወደኋላ የሚሸሸው በዓለም ላይ በጊነስ ወርልድ ቡክ ላይ መመዝገብ ያለበት እያሸነፈ የሚሸሽ እየገደለ የሚሟሽሽ ቡድን ልክ የአሜሪካ ኢምፔሪያሊዝም እንዳስጠነቀቀው ገበሬ ማህበር ሊመጣጠን የማይችለውን ኃይል እኔ ገድዬው እኔ ጨርሼው የሚባል ነገር ተረት እየተወራ የሚቀጠልባት ሀገር መሆኑ ያሳዝናል። ያ የሚሆነው ደግሞ ዝም ብሎ የሰው ልጅ ህይወት ባይጠፋ ንብረት ባይወድም ምናምን ችግር አልነበረም። ሁላችንም እናፌዝበት፣ እንቀልድበት፣ እንስቅበት ነበር። ግን ሰው እየሞተ ነው፣ ሀብት ንብረት እየወደመ ነው። የሆነ ነገር ማሳካት የማይችል መሬት መያዝ ባይችል እንኳን ሀብት ማውደም የሽፍታ ተግባር ነው። ንጹሐንን ፈጅቶ እንትን ማለት የሽፍታ ተግባር ነው። አንዳንዴ ፖሊስ ጣቢያ ላይ ሲያተኩሩ የወንጀል ፋይላቸው እንዲጠፋ ነው ወይም የሚሞክሩት የሚል ነገር ነው። ብዙዎቹ ከእስር ቤት የወጡ መሆናቸው በተደጋጋሚ ስለተገለጸ ማለት ነው። ሄደው እስር ቤት ያቃጥላሉ፣ ፖሊስ ጣቢያ ያቃጥላሉ። ስለዚህ ዓላማው በሆነ ምክንያት በሰላም በምናምን ጉዳዩ ቢያልቅ እንኳን የቀደመ የወንጀል ታሪካቸውን ለማጥፋት እየሰሩ ነው ማለት ነው። እና በዋናነትም ይሄን ኦፕሬሽን የሚመሩት ወንጀለኞቹ፣ ይህ እንቅስቃሴ ሲመጣ ከእስር ቤት ነፃ ወጡ ወንጀለኞች ብዙ ጊዜ የተባለ ነገር ነው። በአብዛኛው ወደ ሰላም መድረክ መምጣት የማይፈልጉት ወንጀለኞች ናቸው። ያው ተመልሰው እስር ቤት ተሰብሮ የተለቀቁ ናቸው። ወደ እስር ቤት ስለሚመለሱ ያንን ስለሚሸሹ ነው። ይህን የሚያረጋግጠው ነገር ፖሊስ ጣቢያ ገብቶ የፖሊስ ጣቢያ ፋይል ማጥፋት። ስንት ነገር ለፎቶም ለምን የሚመች ማጥፋት ቦታ አለ እንዴ? ፖሊስ ጣቢያ ስለተቃጠለ ፖሊስ ተግባሩን አያቆምም። ምናልባትም ደግሞ እነዚህ ሰዎች ያው ነገሮች መለወጣቸውን ቴክኖሎጂው እየመጠቀም ሄዱን ባለመረዳት ኮምፒውተሩ ላይ ያሉ ዶክመንቶች ሊቃጠሉ ይችላሉ፣ ወይ ደግሞ ኮምፒውተሩ ሊቃጠል ይችላል። ክላውድ ላይ ያለውን ግን ማንም ምንም ሊያደርጉ አይችልም። ስለዚህ ባህር ዳር አክሰስ ይደረጋል፣ አዲስ አበባ አክሰስ ይደረጋል እና ወንጀለኞች በምንም ተአምር ፖሊስ ጣቢያ በማቃጠል ሊያመልጡ የሚችሉበት ሁኔታ እንደሌለም ደጋግሞ ማሳሰቡ ወይ ደግሞ ምን ትላንትና በወረቀት ላይ የሚጻፉ ፋይሎች አሁን ደመና ላይ እንዳሉ ለእኔ ሰዎች ላንዳንዶቹ መንገርም አስፈላጊ ነው። ሲያስታጥቋቸውም ሲያደራጇቸውም ዝም ብሎ እንዲተኩሱ ብቻ ሳይሆን ሲተኩሱ የሚተኩሱት እነማን ላይ ነው?
ጣቢያውን ሲያቃጥሉ ምን ለማግኘት ነው የሚለውን አስቀድሞ ቢነግሯቸው ምናልባት እንዲያን ነገር ውስጥ ላይገቡ ይችላሉ። የእስረኛ ሄደው አሁን ከተማ ለመቆጣጠር ሌላ ትልቅ ዜና መሆን የሚችሉ ብዙ ነገሮች እያሉ ሄደው እስረኛ እንደገና ማስለቀቅ አሁን የወጡ መረጃዎች አሉ። በእገታ አሁን ደብረ ታቦር ላይ እንትን የተባለው በእገታ ንጹሐንን በተለይም ልጆችን እያገተ 1 ሚሊዮን ብር 500,000 ብር ምናምን የሚጠይቅ ገንዘቡ ሲዘገይበት ደግሞ ንጹሐኑን ህፃናቱን የሚገድል ሀገር ያሸበረ አጋች ወንጀለኛን የደብረ ታቦር የጸጥታ ኃይሎች ከወረዳ ከምናምን ጋር ከዞን ከክልል ጋር ተባብረው ግለሰቡን በቁጥጥር ስር አውለውት ዜናው ወጥቶ የገደላቸው ህፃናት ጭምር እንትን ያለባቸው ይሄ የሆነው ታህሳስ አካባቢ ነው። በቀደም ሄደው ቶሎ የክልሉ ጸጥታ ኃይል ምናምን በተገቢው እንትን በማላለበት ሰዓት ሄደው የመጀመሪያ እንትን ያደረጉት እንደነዚህ አይነት ወንጀለኞችን ወደ ማስለቀቅ ነው ሄዱት። ስለዚህ ሽፍታ እንዲጨምር ወንጀለኞች ቁጥራቸው እንዲጨምር የሚሰሩ ስራዎች የሚመስሉ ነገሮች ናቸው እየታዩ እየተመዘገቡ ያሉት። ያውም ደብረ ታቦር ላይ ሲደረግ የአካባቢ ታጣቂዎች የክልሉ ታጣቂዎች ምናምን ናቸው ብዙ ነገሮችን ባጭሩ መተው አዝረክርከው በትነው እንትን ያሏቸው። አሁንም ለፎቶ የሚበቃ ጊዜ ስላልነበር አሁን ደግሞ ወደ ወረታ ሄዶ ያንን ነገር እናሳካለናል። እሱ ላይም ተመቱ። ያን በተመለከተ የክልሉ ፖሊስ ይሄን ነበር ያለው በትላንትናው ዕለት ማለት ነው። የአማራ ክልል ፖሊስ ነው ትላንት ያወጣው በደቡብ ጎንደር ዞን የተቃጣ የጥፋትና የዝርፊያ ሙከራ በጸጥታ ኃይሉ የተቀናጀ እርምጃ መክሸፉ ተገለጸ። በዛሬው ዕለት ማለትም ትላንት እሑድ ማለት ነው በደቡብ ጎንደር ዞን በፎገራ ወረዳና በወረታ ከተማ የጥፋት ተልዕኮ አንግቦ የተንቀሳቀሰው ህገወጥ ታጣቂ ቡድን በጸጥታ ኃይሉ በተሰነዘረበት የተቀናጀ እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። እንደ አማራ ክልል ፖሊስ ዋና መምሪያ ጠቅላይ መምሪያው ገለጻ የጥፋት ቡድኑ በዛሬው ዕለት በወረታ ከተማና በፎገራ ወረዳ ህዝቡን ሰላም ለማናጋትና የንብረት ዘረፋ ለመፈጸም ሙከራ ቢያደርግም የጸጥታ ኃይሉ ከህዝቡ ባገኘው ጥቆማና ባደረገው ስትራቴጂካዊ ኦፕሬሽን የህገወጥ ቡድኑን ሞትና ቁስለኛ እንደሆነም አረጋግጧል። ህገወጥ ቡድኑ በደረሰበት ከፍተኛ ምት የተነሳ መቋቋም አቅቶት ሞትና ቁስለኛ ሆኑ የቡድኑ አጋሮቹን እያንጠባጠበ ወደ መጣበት መፈርጠጡን ዋና ጠቅላይ መምሪያው አረጋግጧል ይላል። እንግዲህ እኔ ምን ደብረ ታቦር ላይ ያ ነገር ተደርጎ ያውም የኢትዮጵያ ሀገር መከላከያ ሰራዊት መውጣቱ በተገለጸበት ወቅት አደረግን ብለው የክልሉ እና የአካባቢው ጸጥታ ኃይሎች ምላሽ ከሰጡ በኋላ በየትኛውም አካባቢ የክልልና የአካባቢ ጸጥታ ኃይሎች ምላሽ ለመስጠት ያላቸውን አቅምና ሁኔታ ለምን መገምገም አልቻሉም? ወይ ደግሞ የኤርትራ መንግስት ወይ ሻዕቢያ አድርጉ የሚላቸውን ነገር በቃ እያደረጉ እየተንፈራፈሩ ሊያልቁ ነው ወይ እነዚህ ሰዎች ያሰኛል። ስለዚህ ገብተው ሲወጡ ምንም ጥያቄ ውስጥ የሚገባ ነገር አለን፣ በርካቶችን ያጣሉ። የደብረ ታቦር ላይ በነበረው ኦፕሬሽን 27 ጋማ ከብቶች ጭነው ነው የመጡት አሉ የከተማው ከንቲባ። እዛው ነበሩ፣ ሁኔታዎችን አይተዋል። ዛሬም ቢሆን የህወሓትና የሻዕቢያን ተልዕኮ ይዞ መጥቶ ደብረ ታቦርን ለማፍረስ ደብረ ታቦርን ካፈረስኩ ክልሉን በቀላሉ ማፍረስ እችላለሁ ብሎ ከትግራይ ከ27 የጋማ ከብት በላይ ግባት ጭኖ መጥቶ ከተማው ላይ ትንኮሳ የፈጸመው ቡድን አፍሮ እንዲመለስ ተደርጓል። የጋማ ከብቶች እንግዲህ ያው መሳሪያ ይጭናሉ፣ ጥይት ይጭናሉ ምናምን በደንብ ተዘጋጅተው ነበር የመጡት። ተዘጋጀህ ማለት በአንተ በኩል ያለውን ዝግጅት እንጂ በሌላው በኩል ያለውን አቅምና ሁኔታ ደግሞ አለመገምገም ያው መጨረሻ ላይ ውጤቱን አይተናል። የሆነ ህዝብን ከመከራ ወጣዋለሁ፣ በደል ደረሰብህ፣ ለአንተ ነው እታገላለሁ እየተባለ የሱን ከተማ የሱን ሀገር ማውደም ምን ማለት እንደሆነ ምናልባት ከነዚህ
ቡድኖች ጋር የሚንቀሳቀሱና እነዚህም ቡድኖች የሚደግፉ ሰዎች ራሳቸው ቆመው ብለው ቢያዩ ጥሩ ነው። አንድ አባት የደብረ ታቦር ከተማ ነዋሪ ምን ነው በሕይወት ኖሬ ይሄንን ከማይ እንደ ጓደኞቼ ባለፍኩ ነው ነበር ሲሉ በደረሰው ውድመት በተፈጠሩ ሁኔታ ቁጭታቸውን ሲገልጹም በአማራ ክልል መገናኛ ብዙሃን ላይ አድምጠናቸዋል። ጦርነት ከጥፋት እንጂ ከልማት አላየንበትም። ከሽባቄላ እኔ እንደ ጓደኞቼ ሙቼ በሆነ ተወልጄ ያደኩበት አገር ላይ እንደዚህ አይነት ነገር ሆኖስ ማየቴ በጣም ተሰምቶኛል። እንግዲህ የደብረ ታቦር ከዛም የወረታው ከመምጣቱ በፊት በዋናነት እንግዲህ ያው ህወሓትም ፋኖም ሸኔም ሻቢያም በጋራ ትብብር መፍጠራቸው ያው የአደባባይ ሚስጥር ነው። ስለዚህ የትኛውም ኦፕሬሽን የትኛውም ቡድን የሆነ ነገር ከማድረጉ በፊት ቢያንስ ተናበው በዋናነት ደግሞ መመሪያ የሚሰጠው አካል አድርጎ በሚላቸው መሰረት እንደሚካሄድ ምንም የሚያጠራጥር ነገር አይደለም። ከዚህ ቀደም እንደነበረው በተበታተነ መንገድ የፈለጉትን ዝም ብሎ ተነስተው የሚያደርጉት ነገር አይደለም። ይሄን አድርጉ፣ ይሄን ከውኑ፣ በዚህ ግቡ፣ በዚህ ውጡ የሚል ነገር እንዳለ ምንም የሚያጠራጥር ነገር አይደለም። ያኛው ኦፕሬሽኖች በዋናነት እንግዲህ አሁን የደብረ ታቦሩም የወረታውም በዋናነት ከአፍሪካ ህብረት ጋር ጉዳይ ብቻ ወይ ደግሞ ከዛ ጋር የተያዘ ብቻ ሳይሆን የኢትዮጵያ መንግስት ኃይሉን ወደ ኤርትራ በኩል የሚያደርገውን ነገር እንቅስቃሴ ለመቀነስ ወይ ደግሞ የትኩረት አቅጣጫውን ለማስቀየር ነው። ሸኔም እየተፍጨረጨረ ነው፣ ፋኖም እየሞከረ ነው። ስለዚህ በሁለቱም ወገን የሚያደርጉት ነገር የኢትዮጵያን ህልውና የሀገሪቱን ድንበር ጥሶ ገብቶ የፈቀድኩትና የፈለግኩትን ነገር አደርጋለሁ የሚልን ኃይል እሱን ለማስታገስ የኢትዮጵያን ህልውና ድንበሯን ለማስከበር የሚንቀሳቀሰውን የኢትዮጵያ ሀገር መከላከያ ሰራዊትን እንቅስቃሴ ለማወክ የሚደረጉ ነገሮች መሆናቸውን የሚያጠራጥር ነገር አይደለም። ስለዚህ በመመሪያ በእቅድ በዝግጅት ከላይ በታች እስከታች በወረደ ትዕዛዝ የሚፈጸም ነገር ነው። ግን የአካባቢ ጸጥታ ኃይሎች፣ የክልል ጸጥታ ኃይሎች እነሱ ከገመቱት ወይ ደግሞ ከጠበቁት በላይ ራሳቸውን አዘጋጅተውና አቅማቸውን አጎልብተው መገኘታቸውን የሚያረጋግጡ ነገሮችን መኖራቸውን ያሳየናል። ይሄ እንግዲህ ከጠለምቱ በኋላ የተከሰተ ነገር ነው። የጠለምቱ ውጊያን በተመለከተ ያው ባለፈው አንስተነዋል። የመጀመሪያው ጀነራል ታደሰ ሄደን እንደው ጥያቄያችን ዝም ስለተባለ እንደው ጫና ለመፍጠር ነው ብለው ሄደው ውጊያ ወይ ደግሞ ሙከራ ማድረጋቸውን በአደባባይ ያረጋገጡ። አቶ ዶክተር ደብረጽዮን ደግሞ መጥተው መንግስት ተኮሰብን አሉ። የተባበሩት መንግስታት የሰብአዊ መብት ኮሚሽነሩ ስለ አካባቢው ግጭት የሰጡት መረጃ በከባድ መሳሪያ ጭምር የተደገፈን መሆኑን በተለይም ደግሞ ኦሻ ማለት የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ስለ ሂደቱ እሱ መረጃ ወጣ። በአደባባይ ያለ ነገር ነው። የደህንነት የጸጥታ መረጃዎች ያላቸው እነዚያ ኢኮኖሚስትም አካባቢው ስለነበረው ግጭት በዝርዝር ያወጧቸው ነገሮች ያሉት ቲፒኤልኤፍ ድንበር ጥሶ ለመግባት እና ቦታዎቹን ለመቆጣጠር ጭምር መሆኑን አስተንትኗል። በሌላም በኩል ደግሞ የኢትዮጵያን መንግስት አቅም ለመገምገም እንደሆነም እዛ ላይ ገልጾ ነበር። አቶ ጌታቸው አሁን በሰጡት ቃለ ምልልስ ላይ ምናልባት በዚህ ዙሪያ ያለውን ነገር ደግሞ የበለጠ ግልጽ አድርገውታል። ወዲያውኑ ትንኮሳው እንደተፈጸመ ያው ለመንግስት መገናኛ ብዙሃን ማለት ለአጠቃላይ መገናኛ ብዙሃን ጉዳዩ ብዙም በአደባባይ ባልወጣበት ወቅት እርሳቸው አሁን ቲቢኤስ ከተባለው ትግራይ ብሮድካስት ሰርቪስ መሰለኝ ቲቢኤስ የተባለ የትግርኛ ሚዲያ ጋር ባደረጉት ቃለ ምልልስ ያው በተለያዩ እንትኖች ወጥቷል። በተለይ አሁን የመጠቅሰው አስፋው አብርሃ በተለይም ከጠለምቱ ውጊያ ጋር በተያያዘ እርሳቸው የተናገሩትን የተመለከተ ነገር ነው። በወቅቱ ጀነራል ታደሰ ወረደ ጋር ስልክ መደወላቸውን ያንን በተመለከተ የአቶ ጀነራል ታደሰ ወረደ እሳቸው እንደሌሉበት ነገር ግን ደግሞ ውጊያውን የጀመሩት እናሸንፋለን ብለው በማመናቸው እንደሆነ ገለጸልኝ ይላሉ። ቃል በቃል እዛው አስፋው አብርሃ ገጽ ላይ ወደ አማርኛ ተመልሶ እናንብበው። ታደሰ ደውለሉ ሰሉስ ታደሰ ዘይቱ ፈልጦት ኮይኑ በሓደ ኮይና ደው ነብሎ ጦርነቱን እንደጀመሩት በጠዋቱ ወደ ታደሰ ወረደ ደውዬ ምንድነው እየሆነ ያለው አንተስ አለበት ወይ ብዬ ስጠይቀው አይ ምን መሰለ እናሸንፋለን የሚል እምነት ስላላቸው ነው አለኝ። እኔም
በል ጦርነቱ አስቸኳይ እንዲቆም መስራት አለብን ብዬ ሐሳቤን ሳልጨርስ ቆይቼ እደውልልሃለሁ ብሎ ስልኩን ዘጋው። ከዛ በኋላ በተደጋጋሚ ብደውልለትም ስልኩንም ስለዘጋው ማግኘት አልቻልኩም። ታደሰ ወረደ በውሳኔያቸው ያልተሳተፈና የማያውቅ መስሎ ቢያናግረኝም በደንብ ያውቅ እንደነበር እርግጠኛ ነኝ። ከ4 ቀናት በኋላ ደውል ብለውት መሰል ወደ ጠቅላይ ሚኒስትሩ ደወለ። እኔ በዚህ ውሳኔ ውስጥ የለሁበትም ብሎ ነገራቸው። ጠቅላይ ሚኒስትሩም እንደዚያ ከሆነ እንዲያ ብለህ በመግለጫ ተናገር አሉት። እሱም እሺ ብሎ ከተሰናበተ በኋላ በትግራይ ቴሌቪዥን ወጥቶ መከላከያ የሚተኮስብን አልመሰለንም ነበር፣ ትኩረት ያጡት ጥያቄዎቻችን ትኩረት እንዲያገኙ ብለን ነው የተንቀሳቀስ ነው ብሎ ተናገረ። ናብ ጠቅላይ ሚኒስትር ደውሉ ለማ ደውሉ አነ ፈልጠን ነው ዝግጭት ክልዓል ገለ አይፈልጠን ይሉ ሞ ፈልጠን ለሃ ግለጽ ይሉ መግለጽ አይፈልጠን አብዘ ይፈልጦ ሃልኦትም ገይሮም። እንግዲህ ያ በጠለምት አካባቢ የነበረውን እንቅስቃሴ በተመለከተ በግልጽ የኢኮኖሚስት ላይ ያለውን ትንተና የሚያረጋግጥ ነገር ነው። እናሸንፋለን ብለው ነው የጀመሩት ጀነራል ታደሰ። ኢኮኖሚስት ላይ በነበረው ትንተና ተኩስ ሲጀምሩ በኃይል አካባቢውን እንቆጣጠራለን ብለው በማመን አሊያም ደግሞ የኢትዮጵያን አካል መከላከያ ሰራዊት አቅም ለመገምገም በኮለት ባንዱ እንደሆነ አስተምተው ነበር። ያው ቦታዎቹን እንይዛለን ብለው አምነው መጀመራቸውን ጀነራል ታደሰ ለአቶ ጌታቸው ገልጸዋል ማለት ነው። ከዛ በኋላ ደግሞ እሳቸው ስልካቸው ዘግተው ጠፉ። አሁን ጀነራል ታደሰ ራሳቸው የቁም እስረኛ ይሆኑ ምን ይሆኑ የማይታወቁ ሰው ናቸው። ስልጣኑን ያስረክቡ ተብለው በነ ዶክተር ደብረጽዮን ግፊት እየተደረገባቸው መሆኑን በተለያየ መንገድ እንግዲህ የሚወጡ መረጃዎችም እያረጋገጡ ነው። መጋቢት 30 የስልጣን ዘመናቸው ያበቃል። ከዛ በኋላ እኔ እቀጥላለሁ ሳይሆን መጋቢት 30 በኋላ መቀጠል አለመቀጠሉን ጠቅላይ ሚኒስትር አብይም ማስቀጠል አይችሉም። ከመጋቢት 30 በኋላ የተወሰነው ለ1 ዓመት ነበር። ከዛ በኋላ በፌዴሬሽን ምክር ቤት እንዲራዘም 1 ዓመት ተጨማሪ እንዲራዘም ተደርጎ ነው ጀነራል ታደሰም የተሾሙት። ከዚህ በኋላ ምርጫ ማድረግ እንጂ እንደገና ማስቀጠል የሚቻልበት ሁኔታ ካለም አሁንም ወደ ፌዴሬሽን ምክር ቤት መመለስ የሚያስፈልግበት ሁኔታ ነው ያለው። እነ ዶክተር ደብረጽዮን ግን በዛ መልክ አይደለም። ያኔ ህገ ወጥ በተባለው ምርጫ የተመረጥኩት እኔ ስለሆንኩ ወደ ጦርነት ስንገባ የትግራይ ክልል ፕሬዝዳንት ተብዬ ልግባ ብለው ነው። ሹመት በጣም ይወዳሉ ሰውየው ማለት ነው። ይሳካል አይሳካም፣ የስንት ቀን ፕሬዝዳንት ይሆናሉ አይሆንም፣ እሱን እንግዲህ በሂደት የሚታይ ነገር ነው። ዞሮ ግን ያሉ መረጃዎች የሚወጡ ዘገባዎችም የሚያረጋግጡት ነገር ከጠለምት ጀምሮ እስከ ወሮታ ድረስ የነበሩ እንቅስቃሴዎች በተቀናጀ በተናበበ መንገድ የኢትዮጵያ መከላከያ ሰራዊት ኃይሉን ወደ አንድ አቅጣጫ እየሳበ ያለውን ነገር ለመመለስ፣ በሌላም በኩል ደግሞ ውጊያ ፈጥሮ የሆነ ነገር እናሳካለን በሚል የሚያደርጉት ርብርብ መሆኑን በተለያየ መንገድ እንግዲህ ተረድተናል። ስለዚህ ይሄ መንገድ ያዋጣል አይዋጣም፣ ይሄው እየመጡበት ባሉት መንገድ ላይ ውጤቱን እያዩ እየገመገሙት ነው። አቶ ጌታቸው እንዳሉትም ፌስቡክ ላይ የሚጻፍ መረጃን መሰረት አድርጎ የሚተነትን ቡድን ነው ብለዋል። በፊት ብዙ ሰዎች ያን ሲያደርጉ ይገርመኝ ነበር። ለካ እንደ ቡድን ተደራጅቶም አድራሻው የማይታወቅ ለፕሮፓጋንዳ የሚጻፉ ነገሮችን መሰረት አድርጎ የሚተነትን የፖለቲካ ድርጅትና ቡድንም አለ። ያውም መንግስት ሲመራ የነበረ ቡድን። ከብዙ ሰዎች ጋር በጣም ያናድደኝ ብዙ ጊዜ እንደዚህ ተባለ ይላሉ። ምን ላየው? ፌስቡክ ላይ ማን ጻፈው? አይ ፌስቡክ ላይ ኦልሬዲ ወጥቷል። ማን የሚባል ነገር በብዙ ቦታ ተሰራጭቷል። አንድ ሰው ቁጭ ብሎ ምኞቱን፣ ስሜቱን፣ ተስፋውን ዝም ብሎ ዜና ሊያደርገው ይችላል። ይሄ ሰውዬ ከዚህ ቀደም ምን ጽፏል? ከዚህ ቀደም ትክክለኛ ነገር ያቀርብ ነበር ወይ? የሚታመን መረጃ ያለው አካል መሆን አለበት። ስለዚህ አድራሻው የማይታወቅ ስሙን ገጹም ምንም የማይታወቅ ሰው ሁሉ የሚጽፈውን ነገር የፖለቲካ ትንተና ብለው ያን ትንተና መሰረት አድርገው ለመተኮስ የሚሄዱ ሰዎች ማሰብ 100% ያቆሙ መሆናቸውን አያረጋግጥም። ኢትዮጵያና ዩናይትድ አረብ ኤምሬትና አሜሪካም ስለተጣሉ የኢትዮጵያ መንግስትም ስለተዳከመ እኔ የዩናይትድ አረብ ኤምሬትና የአሜሪካ መጣላት ምናምን እሺ የማይታይ ነው። ያንን ለመተንተን ምን ለማለት ብዙ ነገር ያንሳቸዋል ይባል። ኢትዮጵያ ውስጥ
ይነስ የሚብዛ በየትኛውም አካባቢ ደጋፊዎች አሏቸው። በሌላም በኩል ደግሞ እነዚህ እንቅስቃሴዎች ኢትዮጵያ ውስጥ ያሉ እንቅስቃሴዎች የፋኖ የሸኔ እንቅስቃሴ ትላንት የት ነበር? ዛሬ የት ነው ያለው? የአፍሪካ ህብረት ስብሰባ ኮሽታ በሌለበት ተጀምሮ ሲጠናቀቅ ከዚህ ቀደም የነበሩ እገታዎች፣ መንገድ ላይ ምናምን የሚደረጉ ነገሮች ትርጉም ባለው ሁኔታ ሲመክኑ መቶ ጠፍቷል አይደለም። በቅርቡ ወደ ደራ አካባቢ በአጠቃላይ ሰሜን ሸዋ ኦሮሚያና አማራ አካባቢ የሚንቀሳቀሱባቸው አካባቢ በተለያዩ መገናኛ ብዙሃን ማለትም የጸጥታ መረጃዎች ባሏቸው አካላት ጭምር በወጡ እንትኖች እዛ አካባቢ ላይ በዋናነት ሽፍትነት ሰው ገለው አግተው ምን ብለው እንቅስቃሴ የሚያደርጉበት አካባቢ ነው። ከሸኔም አለ ፋኖም አለ። እነዛን አካባቢዎች ለማጥራት የግንኙነት መስመሮችን ሁሉ ስልክ፣ ኢንተርኔት ምናምን አቋርጠው ትርጉም ያለው ኦፕሬሽን ተፈጽሞ ከየስርቻው ከየምናምኑ ለቃቅሟቸው አሻፈረኛው ነው ሁሉንም እዛው ቆንጥጠው ምን ብለው ስራዎች እየተሰሩ ነው። ይሄ በመደበኛ ወታደር ጋራ በመውጣትና በምናምን በሚደረግ ሳይሆን በቃ ለሙያ ለእንደዚህ አይነቱ ነገር የተለየ ስልጠና ባላቸው ልምድ ባላቸው ሰዎች ኢትዮጵያ ውስጥ ጸጥታን ለማረጋገጥ የሽፍቶቹ መናኸሪያ ድረስ ጋራ ምናምን ተደብቆ ከነበሩበት ድረስ እየፈለቀቀ እያወጣቸው ለፍርድ እያቀረባቸው ባለበት ሁኔታ ውስጥ ከመቼውም ጊዜ በላይ የጠቅላይ ሚኒስትር አብይ መንግስት ከመጣ በኋላ እያንዳንዱን ዓመት በዓመታት ብናነዝረው ፍጹም አስተማማኝ ቢባል በሚችል ደረጃ 2016 2017 ብዙ ነገሮች ተለውጠው ወደ ተረጋጋ መንገድ ጉዞ በተጀመረበት ሁኔታ የሸኔና የፋኖ ተስፈኞች ደጋፊዎቻቸውን እንዳይበተኑ አለቀለት፣ ወደቀ፣ ፈረሰ የሚል ድርሰት እንደውም ድርሰትም እኮ የተወሰነ ነገር ከገሃዱ ዓለም ጋር የሚቀራረብ ነገር መሆን አለበት። ከገሃዱ ዓለም ጋር መቶ የተጣላ ነገር ይሄንን ፌስቡክ ላይ የሚጽፉትን አይተው ቀደም ሲል እንዳልኩት የኢትዮጵያ ሀገር መከላከያ ሰራዊት ለቀድሞ ሰራዊት አባላት ጥሪ ያቀረበ ፋኖ መከላከያን ስለፈጀው ስለጨረሰው ለዛ ሲባል ነው። እንዲህ አይነት ማሰብ ለሚችል መመዘን ለሚችል ሲናገሩት ራሱ አለማፈራቸው፣ ሲጽፉት ራሱ አለመደንገጣቸው ይገርመኛል። የት ያለው ፋኖ ነው? ፎቶ ቢነሳ ፋኖ ነው። አሁን ፎቶ መነሳትም የቀረበት በየስርቻ የሚርመጠመጥ ከተሳካላትም ፖሊስ ጣቢያ ከመስበርና ጣቢያ ከማቃጠል ውጭ ምንም ነገር ማድረግ የማይችል ሽፍታ አይነት ተረትና ቀልድ በሰው ሕይወት በምናምን መሆኑም ያሳዝናል። ስለዚህ ቲፒኤልኤፎችም የነሸኔን የነፋኖን የራሳቸው ደጋፊዎችንም ተረት እየሰሙ የፖለቲካ ቢተረትሩ መቼም እኔ አንዳንዴ ምንድን ነው የሆነ ቦታ ላይ ሰዎች የሆነ ማሰቢያቸው ነገር ይዘጋል ወይስ ድሮም እነዚህ ነበሩ ወይ ሰዎቹ በሆኑ ሰዎች ትከሻ ላይ ነበር ለካ የነበሩት? ሌሎች ያስቡላቸዋል። እነሱ በፊት ለካ ማሰብ የማይችሉ ሰዎች ነበሩ። ተጨባጭውን ሁኔታ የሚያነቡና የሚተነትኑት ሌሎች ነበሩ። እነሱ የሚያስተጋቡ በቃቃኖች ነበሩ ማለት ነው። ወይ ደግሞ የሆነ ወቅታ ላይ አእምሯቸው ተዘግቷል። አእምሮ በዛ ደረጃ ካልተዘጋ ጤነኛ የሆነ ሰው እንዲህ አይነት የምኞት ትንተና እየሰራ ራሱን ለሚባል ነገር የለም። ያው ንጹሐንን ነው የሚማግዱት። በሌላ በኩል አሁን ህወሓት 51ኛ ምናምን በሚል በየከተሞች በተለያየ ኢትዮጵያ ማለት የዓለም ክፍሎች 51ኛ በዓል ብለው ሳያፍሩ ፎቶግራፍ እየለጠፉ ነው።
ማንም ጤነኛ ሰው ማሰብ የሚችል ሰው ቢሆን ኖሮ ይሄንን የበዓላችን በየቦታው እየተከበረ ነው ብሎ አይለጥፈውም ነበር። ዝም ብሎ ህወሓት 49ኛ 48ኛ ብሎ አንድ ሰው ዋሽንግተን ዲሲ፣ ሲያትል ምናምን ብሎ ቪዲዮ ቢያወጣ እነዛ ሰዎች ያኔ የህወሓት ደጋፊ የነበሩ ሰዎች ዛሬ የት ገቡ የሚል ብርቱ ጥያቄ ነው የሚያነሳው። ዋሽንግተን እንዴት እንደሚከበር ያው በተለያየ መንገድ እናቅ ነበር፣ ቪዲዮዎቹ ተሰራጭቶ ሲወጡ። ዛሬ አምባሳደር ብርሃነ ገብረ ክርስቶስና ስንት ሰዎች እንዳሉ ማንም ሰው ቪዲዮውን ፎቶግራፉን ሲያይ ይረዳዋል። እንዲሁም በዓለም ያከብሩ አይመስሉም፣ ሀዘን የተቀመጡ ነው ይመስሉት። እየሆነ ባለው የደነገጡ ነገር መሆኑን ነው የሚያሳየው። ምናልባት አዳራሹ ላይ ሰው ጠብቆ ሊሆን ይችላል፣ ስላልተገኘ ደንግጠዋል። ያው ግምገማቸው ሁልጊዜ በስተት የተሞላ ነው የሚለው መቀሌ ያሉት ብቻ ሳይሆን ውጭ ሌላም ቦታ ያሉት የነዚህ ደጋፊዎች። ምክንያቱም በትክክል መገምገም የሚችሉ ቢሆን ኖሮ ከነ ዶክተር ደብረጽዮን ጋር ሊቆሙ አይችሉም ነበር። ጤነኛ የሆነ ሰው፣ መሬት ላይ ያለውን እውነታ የሚያነብ ሰው፣ ከምርም ደግሞ ለትግራይ ህዝብ የመከራው ምዕራፍ እንዲዘጋ የሚፈልግ ሰው ከነዚህ ኋላ ቀር ትላንት ላይ ከቆሙ የደም ነጋዴዎች ጋር አብሮ ሊሰለፍ የሚችልበት ሁኔታም አልነበረም። ስለዚህ እነሱም በተሳሳተ ግምገማ ላይ ነበሩ ማለት ነው። አዳራሹ ይሞላል ብለው ጠብቀው መጨረሻ ላይ ብቻቸውን ራሳቸውን አገኟቸው። በየቦታው ቢከበረውም ተመሳሳይ ነገር ነው። አሁንም ይሄ ትምህርት ይሆናቸዋል። የህዝቡ ተቃውሞ፣ የህዝቡ ምላሽ ትግራይ ውስጥ መሬት ላይ ያለው ህዝብ ጋር ያለውን ነገር በደንብ ገምግመውታል ስል ያው በተለያየ መንገድ የሚታይ ነገር ስለሆነ እዛው ስላሉም እያዩሽ የተገነዘቡት እንደሆነ ስለሚታመን ብዬ ነው። ያንንም ልክ ከሚያዩት ይልቅ ፌስቡክ ላይ የሚጽፍ የቲፒኤልኤፍ ደጋፊ የትግራይ ህዝብ ከዳር እስከ ዳር ከዶክተር ደብረጽዮን ጎን ቆሟል፣ እነ ጀነራል ጻድቃንን አቶ ጌታቸውን የትግራይ ሰላም ኃይሎችን እያወገዘ ነው የሚል ተረት ከጻፈላቸው እሱን ሊያምኑ ይችላሉ። ምናልባት ከስነ ልቦና ምናምን አንጻር የስነ ልቦና ባለሙያዎች እዚህ ጋር እንዳን ነገር ምናልባት ማናውቀው አንዳንድ ሰዎች በተፈጥሮ ይሁን በበሽታ ይሁን በሌላ ነገር ይሁን አይታወቅም፣ ሁልጊዜ ከሪያሊቲው ይልቅ የሚመኙትን እንዲያምኑ ብቻ ሆነው የተሰሩ ሰዎች አሉ። አእምሯቸው ለዛ ብቻ የተዘጋጀ የሚያየውን የማያምን የተነገረውን የሚያጣጥምና እውነት መስሎት ራሱን ከዛ ጋር የሚያዋህድ ሰው አለ ወይ? ይህም በእርግጠኝነት እኮ እንድንል የሚያደርገን እነ ዶክተር ደብረጽዮንን ስናይ ነው። ትግራይ ውስጥ ረመጥ ላይ ቆመው የገንዘብ ምንጭ የነበረው ኃይል ውጭ ያለው ኩርፊያ ውስጥ ባለበት ከመካከላቸው ያሉ ቶፕ የሚባሉት ወታደራዊ አመራር ሲሰጡ የነበሩ ሰዎች፣ ቶፕ የሚባሉ የፖለቲካ መሪዎች ከሂደቱ ወጥተው እነርሱን ለመገልበጥ ወይ ደግሞ እነሱን ከሂደቱ ለማስወጣት የለውጥ እንቅስቃሴ የሚል ነገር በፈጠሩበት፣ ሌሎች ደግሞ ጀነራል መኮንኖችና ሌሎች ወታደሮች ወይ ደግሞ ታጣቂዎች የትግራይ የሰላም ኃይል በሚል ህወሓትን ለመውጋት በሚንቀሳቀሱበት ጤነኛ የሆነ ሰው በራሱ ላይ ሞትን ያውጃል። በዚህ ቦታው በዚህ ወቅቱ ላይ ቆሞ የሆነ ነገር አደርጋለሁ ይላል እንጂ በዚህም አሉ በዛና ሰዎች ኤርትራ መንግስት ላይ ተመክቷል። እርግጥ አሁንም ያው ማሰብ አለመቻላቸው የሚያሳይ ነገር ነው። ኢትዮጵያ ያለችበትን ቁመና ኤርትራ ያለችበትን ሁኔታ ገምግሞ የምን ሊከተል እንደሚችል እንኳን እነሱን ሊያድኗቸው ራሳቸውን ማዳን የማይችሉ ኃይሎች መሆናቸውን ለመገንዘብ አስቸጋሪ አልነበረም። ይህን ግን ቅድም እንዳልኩት የስነ ልቦና ባለሙያዎች ማየት አለባቸው። ሰዎች የሚያምኑትን ማለት የሚያዩትን ሳይሆን የሚመኙትን እንዲያምኑ የሚያደርጋቸው የአእምሮ የጤና ችግር ካለ እሱ መታየት ያለበት። የኢትዮጵያ መንግስት
በተመለከተ ያለው ሁኔታ ይቅርና እነዚህ ሰዎች እንደሚመኙት ኤርትራ ጋር ተሳክቶላቸው የሆነ ነገር መንገድ ቢጀምሩ ኤርትራ ምንድን ነው የምትፈልገው የሚለውን እንኳን እንዴት ሰው አይገመገመም? ምንድን ነው የምትፈልገው? ግቧ ምንድን ነው? መጨረሻስ ማሳካት የምትሻው ነገር ምንድን ነው የሚለውን እንዴት ነው መመርመር የማይችሉት? ስለዚህ ከኢትዮጵያ ፖለቲካ ውስጥ በአጠቃላይ ይሄ በምኞት በተስፋ በቅዠት ውስጥ የሚባክኑ ሰዎች እየቃዡ እየተመኙ ምናምን እዛው ቤታቸው ጎጆአቸው ምናምን አካባቢ እየቃዡ መኖር ይችላሉ። ቅዠታቸው ግን የሰው ሞት የሀብት ውድመት የሚያስከትል እስከሆነ ድረስ እንዲህ አይነት ቅዠት ውስጥ ያሉ ሰዎችን ከቅዠት እንዲባንኑ ማድረግ ያለዛም ደግሞ ተገቢውን እርምጃ መውሰድ የግድ የሚልበት ሁኔታ ውስጥ እንዳለን ምንም ያጠራጥር ነገር አይደለም። ስለዚህ በአጠቃላይ በተሳሳተ ትንተና፣ በምኞት ግምገማ፣ በጠለምትም በደብረ ታቦርም በወረታም ነገም ደግሞ የሆነ ቦታ ላይ ሄደው የሆነ ነገር ያደርጋሉ። ፎቶ ለመነሳት ሲባል የሚደረግ ቲያትር ነው። ከዛ ውጭ የሚሆን ነገር የለም። ምናልባት ደግሞ እስረኛ የወንጀለኞችን ለማስፈታት የሚደረጉ ከወንጀለኞች ታጣቂ ለማግኘት የሚደረጉ እንትኖች ሊሆኑ ይችላሉ። ግን የትኛውም አይነት እንቅስቃሴ ዛሬ ባለንበት ሁኔታ ውስጥ የሚለውጠው ነገር የለም ብቻ ሳይሆን በተለያየ መንገድ ምንድነው ለሆነ ማህበረሰብ ለመብቱ ለጥቅሙ እየተንቀሳቀሱ ነው ተብሎ ሲታመኑ የነበሩ ሰዎች በየትኛውም ማህበረሰብና ክፍል ውስጥ የመብቱ የነጻነቱ ገዳቢዎች ወይ ደግሞ የመከራው የስቃዩ ምንጮች መሆናቸውን በትግራይም በአማራም በኦሮሚያም ህዝቡ በደንብ እያየ እየተገነዘበ የመጣበት ሁኔታ ስለሆነ ምናልባትም መሳሪያ ይዞ እነሱን ጆሯቸው ሊቆነጠጠው ከሚንቀሳቀሰው ኃይል በላይ ህዝቡ የበለጠ ጠላታቸው እየሆነ የመጣበትን ሁኔታ መገንዘብ መገምገም ቢችሉ እዚህ ሂደት ውስጥ መጨረሻ ላይ የማያስፈልግ መስዋዕትነት ላለመክፈል ምናልባት ልክ ሌሎች የመረጡትን የሰላም መንገድ ሌሎችም በተመሳሳይ መንገድ ላይ ቢጓዙ ያተርፉበታል። ህዝቡንም የመከራውን ቀን ለማሳጠር የራሳቸውን አስተዋጽኦ ይኖራል። ህወሓት ውስጥም ሆነው ሁኔታዎች የጨለማ ጉዞ ወዴት እንደሚወስድ አይተው የብርሃን መንገድ የጀመሩ መሆናቸው በተለያየ መንገድ እየተሰማ ነው። የብርሃን መንገድ የጀመሩት የበላይ ሆነው መውጣት ካልቻሉ በቶሎ በጊዜ ከዛ ሂደት ራሳቸውን አግልለው ነገሮችን ለማቅለል ወይ ደግሞ ሁኔታዎች የተመቸ እንዲሆኑ የራሳቸውን ጥረት ማድረግም አለባቸው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ የካቲት 9 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ የካቲት 9 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።